ከጅሎች ጋር ተሰልፎ የጅል ዋጋ ከማግኘት ከብልሆች ጋር ተነቅፎ ከእግዚአብሔር ጋር መክበር ይሻላል። እግዚአብሔር ነዋ ክብር። ሰዎች ያከበሩትን ነገር ይንቁታል። አምና ያከበሩትን ዘንድሮ ይንቁታል፣ ይታወቃል። የለም የሀገሩን ቤት በሙሉ ባቢሎናውያን አቃጥለውት ነው። ብቻውን ማለት ምንም ማንም ሳይኖረው ማለት ምንም የለውም ሀብት፣ ማንም የለውም ሰው ብቻውን ቆሞ እግዚአብሔር ይመስገን። ገባችሁ? እንደዚህ አይነት ፍቅር ከላይ ነው፣ እግዚአብሔር ነው። እግዚአብሔር ከላይ ፍቅር ሲልክልክ እንደዚህ ነው። ተናገረ አዶናይ ነው የሚባለው። ምን ብሎ ተናገረ? እግዚአብሔርን መቼም ቢሆን አለ፣ እግዚአብሔርን መቼም ቢሆን ከዚህ ከምላሴ አለየው ማለት። ምን አይነት እድለኛ መንፈስ ነው የተሰጠው በእውነት። አዶናይ ማለት ጌታ እግዚአብሔር ማለት ነው። አንዳንድ ጊዜ ስምና ግብር ይመሳሰላል። አዶናይ የሚለው ስም ራሱ የአብ የወልድ የመንፈስ ቅዱስ የአንድነት ስማቸው ነው። አንዳንድ ጊዜ በእግዚአብሔር ስም ስንጠራ ሚዛን የምንደፋ ሰዎች እንሆናለን። ወጣቱን እግዚአብሔርን ካላወቀው ውርደት ነው። ከምን ያለየው ምን ያለው? ብዙ መምህራን አስተምረዋችሁ ያልተማራችሁ የእግዚአብሔርን አዳኝነት የሚመሰክሩ አንደበቶች የተባረኩ ናቸው። እግዚአብሔርና ምን አይደለም ጋይስ፣ እምነት ህይወታችን ይቀይረዋል። ሰው ፊት የሚመሰክርልኝ እኔ በሰማይ አባቴ ፊት እመሰክርለታለሁ ብሎ ጌታችን ኢየሱስ ክርስቶስ ተናግሯል። ይህ ሰውዬ በማህበራዊ ሚዲያ ነው የመሰከረው። እስከ ዘላለም ድረስ ነፍሴ ከስጋዬ እስክትለይ ድረስ ከምላሴ ላይ የእግዚአብሔርን ስም አላጠፋም አለ። እግዚአብሔር እንደ ልቡ መሻት ያድርግለት። በሉ መርቁ። አይኖቹ የእግዚአብሔርን ማዳን ስላየ ነው እግዚአብሔርን ተስፋዬ ነህ አልኩት። የአዶናይ ታሪክ እንደ ማንኛው ሰው በወጣትነት ጊዜ ሊገጥም የሚችል ችግርና ፈተና ሲሆን ከነበረው ችግር ቶሎ ባኖ የተሰጠውን መክሊት በማግኘቱ ሳላደንቀው አላልፍም። ሶሻል ሚዲያ በተቀላቀለ በአጭር ጊዜ ውስጥ እንደዚህ ዕውቅናና ተከታዮች ማግኘቱ ይደነቃል። ሁላችንም እንደምናውቀው በአሁኑ ሰዓት ብዙሃኑ ወጣቶች በተለያዩ ችግሮች እና ሱሶች ገብተው የችግሩ ሰለባ የሆኑ እንዳሉ ቤት ይቁጠራቸው። ለነዚህ ወጣቶችም ለአዶናይ የደረሰ እግዚአብሔር ለነሱም ይድረስላቸው።